አሁንም እንዳኮረፍክ ነው? ማንን መረጥክ? አንተ እኮ አንድ ያለኝ እናቴ ልጅ ነኝ። ናቲ ለልዑል ከባድ ምርጫ አቀረበለት። ኢዛናና እድል አሁን ላይ በጣም ከባድ ችግር ውስጥ ገብተው እንዲሁም ደግሞ የገቡበት መውጫ አጥተውም፣ ነገር ግን ደግሞ ሁለቱም ያለመስማማት በመጣላታቸው ቆይ ናቲን እንዴት አመለጥሽው ብሎም ይጠይቃታል። ኢዛና በሚጠይቃት ሰዓት እድልም ከጀርባው እኔ መትቸው ራሱን ሲስት ነው የሮጥኩትኝ ከዛም በኋላ አመለጥኩት ብላም ጠይቋለች። እኮ ናቲ ራሱን ስቶ ወደቀ ላንቺ ናቲ ማለት እኮ በጣም ከባድ ሰው ነው ብሎም ይላታል። ይህንን ሲላት እንግዲህ አዎ ብቻ እኔ ለአሁኑ አምልጫለሁ፣ ግን ደግሞ መጨረሻ በጣም ከባድ ነው፣ ምክንያቱም ደግሞ ናቲ ካገኘኝ በጣም ነው ከባድ የሚሆነው ለኔ ብላም ትለዋለች። ኢዛናም እንግዲህ የገባሽበት መወጣት አለብሽ፣ ግን ደግሞ ጥንቃቄ ማድረግ አለብን። አሁን ይህ ቃላብ ግን አውቆ ነው እንጂ እኛን ለማወጣጣት ነው እንጂ ምክንያቱም ደግሞ ከነ ዜማዬና እንዲሁም አቢኔ ጋር እየተገናኙ ስለሆነ ስለዚህ ይህንን ነገር ጥንቃቄ ማድረግ አለብን። ይሄ የማይረባ በቃ የሆነ ነገርማ አስቦ ነው በማለት እድልም እንግዲህ ናቲ ለልዑል ያስመረጠው አሁንስ ምንድነው ሀሳብህ? ማንን ትመርጣለህ ነበረ። እናም ከኔና ከዜማዬ ማንን ትመርጣለህ? ቆይ ግን ዜማን ታፈቅራታለህ ብሎም ሲጠይቀው አዎ ዜማን አፈቅራታለሁ፣ እኛ በሰዓቱ ስራ ለመስራት ነበር እየተገናኘ ነው። አሁን ላይ ግን እኔ ከዜማዬ በጣም ኃይለኛ ፍቅር ይዞኛል እና እሷ ስትጎዳም ሆነ ምንም ስታረክ በፍጹም አልፈልግም። ስለዚህ አንተም ቢሆን ዜማዬን ልትጎዳት እንዳትሞክር ብሎ ይነግረዋል። ልዑል በጣም ይህንን ነገር ሲናገር እንዲሁም ናቲ በጣም ይናደድና እሺ አሁን ለማንኛውም ማንን ትመርጣለህ ብሎም ያስመርጠዋል። ይህንን መምረጥ ያቃተው ልዑል ግን ደግሞ ምንም ቢሆን አንተ እኮ የእናቴ ልጅ ነህ፣ ስለዚህ አንተን ነው የምመርጠው፣ ግን ደግሞ ዜማዬን አፈቅራታለሁ በማለትም ይመልስለታል። ናቲ ይኸውልህ ዜማዬን እኔ ዋጋ አስከፍላታለሁ፣ ምክንያቱም ደግሞ እኔ የታሰርኩትና እንዲሁም ደግሞ ክፉ ነገር ሲደርስብኝ የነበረው በሷ ምክንያት ነው። ስለዚህ ደግሞ አሁን ላይ ዋጋ አስከፍላታለሁ፣ አንተ ግን ደግሞ አይመለከትም፣ ዝም ብለህ ቁጭ በል እኔን ከመረጥክ ብሎም ናቲ ይለዋል። ልዑልም ግራ ተጋብቷል። በተለይ ደግሞ ዜማዬ ስትጎዳ ምንም ነገር ማየት አይፈልግም። ቆይ ግን አንተ ግን ታፈቅራት ነበር አይደል እንዴ? ቆይ እያፈቀርካት ታዲያ እንዴት ነው በዚህ ልክ የጨከንክባት ብሎ ይለዋል። ናቲም በጣም ተበሳጭቶና ተናዶ ስላፈቀርኳት አይደለ እንደዚህ የጨከነችብኝ እንዲሁም በእኔ ላይ የተጫወተች ብሎም ይመልስለታል። ወንድሜ በጣም ተሳስተሃል። ፍቅር እኮ በቀልን አይወድም፣ ወይም ደግሞ ፍቅር ማለት ላፈቀሩት ወይም በቀል ሳይሆን ላፈቀሩት መኖር ነው። እናም ዜማዬን ስለምታፈቅራት ስለዚህ ምንም አይነት ነገር ማድረግ የለብም፣ እባክን ተዋትኝ በማለት ይነግረዋል። እንዲሁም ናቲ በጣም ይናደድና እሱ አያገባም፣ አንተን ደግሞ አይመለከትም፣ ዝም በል ብሎም ይመልስለታል። እሱን ተወው፣ እኔ አይመለከትም፣ ደግሞም እንደዚህ ልትለኝ አይገባም። አሁን እኔ የሰጠው ምርጫ ከእሷ ጋር ነህ ወይስ እኔ ጋር ብሎም ይለዋል። እንዲሁም በጣም ተናዶና ተበሳጭቶ ነበረ የነገረው። ልዑልም ግራ በመጋባት ኧረ እባክህን ወንድሜ ነገሮች ሁሉ ቆም ብለህ አስብ፣ እባክህን ተው፣ እንደዚህም አትበሳጭ ብሎ ይለዋል። አሁን ሌላ ወሬ አልፈልግም፣ አሁን እውነቱን ንገረኝ፣ ከእሷ ጋር ነህ ወይስ ደግሞ ከኔ ጋር ነህ? እውነቱን ተናገር ብሎም ይለዋል። አሁን ላይ በጣም ይህንን ነገር መወሰን ያቃተው ልዑል ወይ ዜማዬንም ሆነ እንዲሁም ደግሞ ራሱ ወንድሙን መምረጥ አልቻለም ነበር። እኔ ሁለታችሁም ስትጎዱ ማየት አልፈልግም፣ ስለዚህ እኔ ከሁለታችሁም ጎን ነኝ ብሎም ይለዋል። ናቲም በጣም ተናዶና ተበሳጭቶ እኔ ግን ተጎድቻለሁ፣ አሁን ደግሞ ተራው የእሷ ነው፣ እሷ መጎዳት ያለባት ሰዓት ነው፣ ስለዚህ አንተ ደግሞ ከማን ጎን እንደምትቆም አስብበት ብሎት ናቲም ጥሎት ይሄዳል። ልዑልም ግራ ይጋባል። ቆይ ግን ምንድነው ማድረግ ያለብኝ? ዜማዬም ስትጎዳ ማየት አልፈልግም፣ እንዲሁም ደግሞ ናቲ ወንድሜን እሱን ለማግኘት በጣም ብዙ ዋጋ ከፍያለሁ፣ ስለዚህ እሱንም ደግሞ ማስቀየም አልፈልግም እያለ በጣም ግራ ተጋብቶና እንዲሁም ደግሞ ምንን መምረጥ እንዳለበትም
ግራ እንደተጋባ ጥሎት ይሄዳል። ልዑል ላይ በጣም ተጨናንቋል። ማንን መምረጥ እንዳለበት እንኳን ግራ መጋባት፣ ዜማዬን ወይስ ደግሞ እራሱ ናቲን ቢመርጥ ይሻላል። ናቲ አሁን ላይ ምንም ነገር ሊራራለት አልቻለም። ቆይ ግን ወይኔ ልዑል፣ ቆይኔ ምን አይነት ጣጣ ውስጥ ነው እየገቡት በማለት ተነስቶ ይሄዳል። ግራ ተጋብቷል። አሁን ላይ ማንን መምረጥ እንዳለበት እንኳን ፈጽሞ ሊያውቅ አልቻለም። ዜማዬንም በጣም ያፈቅራታል። አሳልፎ እንደተጣጠም ደግሞም የገዛ ወንድሙን በተለይ ደግሞ መጀመሪያ እሱን ወይም ደግሞ ናቲ ወንድምህን ለማግኘት ምንም አይነት ዋጋ መክፈል አለብህ ብሎም ኢዛና በሚያስገድደው ሰዓት የሰው ነፍስም አጥፋለች ብሎት ነበረ። ወንድሙን ለማግኘት በጣም ብዙ ነገርም ሲያደርግ ነበር። ይህንንም ተስማምቶ ነበር። ብቻ ግን ወንድሜን እንዳትጎደው፣ ወንድሜ በህይወት ይኖር እያለም ነበረ። ግን አሁን ላይ ደግሞ ሌላ ከባድ ምርጫ ነው የመጣለት። ምክንያቱም ደግሞ ከሚያፈቅራትና እንዲሁም ደግሞ ከሚወዳት ልጅና እንዲሁም በጣም ከሚወደው ወንድሙ። ስለዚህ ማንን መምረጥ እንዳለበት እንኳን ግራ ተጋብቶ እያለም ግን ደግሞ ይህንን ያሰበው። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ የሆናችሁን ከልብ አመሰግናለሁ። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል እንግዲህ ከተለቀቀ በጣም ቆይቷል ማለት ነው። በዛሬው ዕለት ደግሞ ቀጣይ ክፍሉ ይለቀቃል። ከእናንተ የሚጠበቀው ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ነው። ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ ባካችሁ። ላይክ አድርጉ። ላይክ እናንተ በምታደርጉበት ሰዓት ዩቲዩብ ለእኔ ደግሞ ሼር ያደርግልኛል ማለት ነው። ስለዚህ እናንተ ላይክ ብታደርጉ ምንም የሚጎዳችሁ ነገር የለም። እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል ማለት ነው። ውድ ቤተሰቦቼ በዛሬው ዕለት ምን ተፈጠረ ዜማዬ የሚለውን ነው ይዤላችሁ የመጣሁት። ዜማዬ እንግዲህ አሁን ላይ ልዑል በጣም ግራ ተጋብቷል። ናቲ ወንድሙን ለማግኘት በጣም ብዙ ነገር ሲያደርግ እንደነበረ ሁላችንም እናውቃለን። አሁን ላይ ግን ደግሞ ከባድና እንዲሁም ደግሞ ፈተና ነገር ነው የገጠመው ማለት ነው። ይህ ማለት እንግዲህ አሁን ላይ ልዑል ግራ የተጋባበት ከባድ ምርጫ ነው የመጣበት ማለት ነው። ምክንያቱም ዜማዬን ወይም ደግሞ እኔን ነው ያለው ማለት ነው። ናቲ እንግዲህ ዜማዬን ስለሚያፈቅራት በጣም ብዙ ዋጋ የከፈለላት እስካሁን ድረስ ለእሷ ብሎ ነው ማለት ነው። እንዳትጎዳ ስለፈለገ ነበረ። ነገር ግን አሁን ላይ ግን ግዴታ ናቲ ሁሉንም ነገር አሁን ላይ ስለታወቀ ስለዚህ ማለትም ዋጋ ቢከፈልም ግን ደግሞ አሁን ላይ ማለትም ዜማዬን መበቀል ይፈልጋል ማለት ነው። ይህንን ደግሞ በፍጹም ማድረግ አልችልም፣ እኔ ራሴ አፈቅራታለሁ ብሎ ልዑል እንግዲህ ወገዛ ወንድሙ ወይም ደግሞ እንግዲህ በጉጉት ወይም ደግሞ በጣም በተስፋ ሲጠባበቁ የነበሩ ወንድሜ ምን ሆኖ ነው፣ ወንድሜ ምን ገጠመው እያለ ልዑልም በጣም ብዙ ነገር ሲያስብለት እንዲሁም ደግሞ ሲያዝንለት የነበረው ወንድሙ እንግዲህ ዜማዬን አፍቅሯታል ማለት ነው። እንግዲህ ሁለታቸውም አንድ ሴት አፍቅረዋል። ነገር ግን ደግሞ ናቲ አሁን ላይ ዜማዬን ለመበቀል ይሞክራል። ነገር ግን ይህንም ነገር ደግሞ በፍጹም መበቀል አትችልም ብሎ